ማጸነሱም ነው የሚገርመው። ምንድነው የምትጮህብኝ? አታውቅም እንዴ ነው? እሺ ምንድነው የምትፈልገው? ዝም ብለሽ እነሱን የማፋጅበትን ነገር ብቻ አድርጊልኝ። አንድ ነገሩ ሲሪየስ ከሆነ እኔም አንተ የምፈልገውን ነገር ነው የምፈልገው። ምን? እነሱን እርስ በእርስ ማባላት። ስለዚህ ተስማምተናል። በደንብ በጣም ጥሩ። ኧረ ኪሴ ውስጥ እኮ ነበር። በእናትህ እንዴ ነበር ማለት የለም። አሁን ቹቹና አቤል የፈተና ሰዓታቸው ደርሷል። መታወቂያው ኪሱን ድንገት ሲዳስስ ሊያገኘው አልቻለም። ጌታ በኋላ ሲያስታውስ ግን ከጆሲ ቤት እንደሆነ ማስታወስ ጀምሯል። ይሄኔ የት እንዳስቀመጥኩት አሁን ማስታወስ ጀምሬያለሁ። የኔ መታወቂያ ብቻ አይደለም የአቤልም ጭምር ነው ይላል። በዚህን ሰዓት ልዑል ትቀልዳለህ እንዴ? መታወቂያችሁን እስካልያዛችሁ ድረስ የፈተና ሰዓታችሁ ይስተጓጎላል። አሁን የጣልክበትን አስታውስ ሲል ነግሮታል። ታዲያ ከቆይታ በኋላ ከጆሲ ቤት እንዳስቀመጠው ሲያስብ እየሮጠ ወደ ጆሲ ቤት አመርቷል። መታወቂያውን እውነት ጆሲ ይሰጠው ይሆን? ምክንያቱም በእነሱ አንዳች ነገር ለማድረግ ደስ ጋር እየተመካከረ ነው። ጆሲ የበለጠ በቀለኛው ሆኗል። በደረሰበት ድብደባ እነሱን ህይወታቸውን ትርምስምስ አድርገዋለሁ እያለ በነበረበት አጋጣሚ እውነትም ቹቹ መታወቂያውን ከጆሲ ቤት ካስቀመጠው ምን ያህል አስቸጋሪ ነው። በእርግጥስ ይህንን መታወቂያ አንስቶ ይሰጣቸው ይሆን? መታወቂያውን አግኝቶስ ፈተናቸውን መፈተን ያስችላቸው ይሆን? እስኪ ሁሉንም አብረን የምንከታተል ይሆናል። የልብ ፊደላት ትንሿ ክፍል 22። ያብዬ ባለቤት የገጠር ጓደኛቸው መታለች። ወደ ቤት መምጣቷን አልወደደችውም። በቅርብ ባለቤቷ ሞቶባት ደብዳቤው ይጻፍልኝ እንደነበረች ሁሉ አሁን ግን በአካል መታ ዞር ዞር ብላ የቤቱን ጣራና ግድግዳ እየጎበኘች ነው። በዚህን ሰዓት አብዬ ደስተኛ ናቸው። የአብዬ ደስተኛ መሆን ግን በባለቤታቸው ቅሬታን እየፈጠረ ነው። ፊት ላይ ያለው ፈገግታ አንዳች ነገር ያመላክታል። ከዚህ ሴትዮ ምን አስበህ ነው ስትል ጠይቀዋለች። ደግሞም የአሮጊቷ መምጣትስ እንዲህ በጤናዋ ይመስልሃልን ስትል አብዬን ጠይቃቸዋለች። ታዲያ አብዬ ምን አስበሽ ነው? እውነት መቀናቱ ነው እንዴ? ባለቤታቸው ንግግር ከት ብለው ነበር ይሳቁባቸው። ታዲያ ቤቱን ዞር ዞር ብለው ሲመለከቱ ትንሿ ከኢዛና ጋራ እያወራች ነበረ። አሮጊቷ ነፍሰ ጡር ናት ብላ እየተጠራጠረች ነው ብለዋለች። በዚህን ሰዓት ኢዛና በጣም ነበረ ደስተኛ የሆነው። እውነትም ልጅ ወልደሽልኝ ነው አስበሽኑ አንቺ ነፍሰ ጡር ሆነሽ አይቺ ለዚህ ደስታዬን እንኳን ወደር የለውም ይላታል። በዚህ ሁኔታ ተቃቅፈው ፍቅራቸውን እየተገላለጹ ነው። ከዛ ከኩሽና በፍቅር አድምቀውት እጅግ በጣም ደስ በሚል ሁኔታ የነበሩትን ፍቅረኛሞች አሮጊቷ ግን ተደብቃ ትመለከት ነበረ። ቤቱን ዞር ዞር ብዬ ጎብኝቼ እመለሳለሁ ያለችው አሮጊቷ የሚሉትን ነገር ሁሉ አዳመጠቻቸው። በእልልታ ቤቱን ማሽራ ገለጠች። እውነትም ኢዛና አድገህ ለማስረገዝ በቃህ፣ በጣም ደስ ብሎኛል አለች። ቷ መስማት ለትንሿ ስጋት ፈጥሮባት ስለነበረ እባክህን ለእናት ከመናገሯ በፊት አሁኑኑ ሂድና አስቆማቸው አለች። አይ ትንሿዬ እስካሁን እኮ ተናግራ ይሆናል፣ ስለዚህ በቃ አትጨናነቂ ያላት። እውነትም አሮጊቷ በልታ ማሽር እየቀለጠች ወደ ሳር ትደርሳለች። አብዬ ምን ተገኝቶ ነው እልል የምትይው ይላታል። አሮጊቷም ልጆቹ የሚያወሩትን ሰምቼ ነው፣ በጣም ደስ ብሎኛል፣ ልጆቹ ሌላ ታሪክ ውስጥ ናቸው ብላለች። ይህኔ የአብዬ ባለቤት እኔም እኮ ድሮ ጠርጥሬ ነበረ፣ በሁለታቸው መካከል አንዳች የተለየ ነገር እንዳለ ነግሬህ ነበር፣ አላዳምጠኝ አልክ እንጂ በማለት ከአብዬ ጋር እየተጨቃጨቁ ነው። ቸው እየደራ ሄዱ። እርስ በርስ እስከ መደባደብ ደረሱ። የአብዬ ሚስት አሮጊቷ እዛ ቤት እንድትቀመጥም ሆነ ማየት አልፈለጉም ነበረ። አብዬ ግን የድሮ የጥንቱ ጓደኛሽ አይደለች እንዴ? ለምን ትቀኒባታለሽ? ለምንስ እንደዚህ ትናደጃለሽ? ይላታል። የአብዬ ሚስት ደግሞ በጭራሽ ማየት አልፈልግም፣ እንደውም ወደ መጣችበት መመለስ አለባት እያለች አሁን ያልሆነ እስጣ ገባ ውስጥ ገብተዋል። ሌላኛው እንግዲህ እዩና ልዑል ናቸው። ልዑል ምስኪን የዋህ ነው። እዩ ደግሞ በጣም አስመሳይና ክፉ ሴት ናት። ትክክለኛ አፍቃሪው በመምሰል እየቀረበችው ነው። ትናንትና ስለተናገርኩሽ ነገር በጣም ይቅርታ፣ ስሜታዊ ሆኜ ነበር እንደዛ ያልኩት፣ ነገሮችን ባለማስተዋል ስለ ጎዳውሽ ይቅርታ አድርጊልኝ። ምንም እንኳን ፍቅረኛሽ ባልሆንም ስለሚሆነው ሁሉ ከጎንሽ ሆኜ አበረታታሻለሁ ብሏታል። በማንኛውም ነገር ከጎኗ እንደሚሆን የነገራት
እዩም ዛሬ ለጓደኛዋ በመደወል ይሄው ሰርቼለታለሁ የዋህና ሞኝ ነው እያለች ከመቅደስ ጋር እየተመካከረች ነው። ጆሲ ደግሞ በደረሰበት ድብደባ ማለትም ትንሿን ባገቱበት አጋጣሚ እና አብርሽ ንቅ አድርገው ብዙ ነገር አስለፍልፈውትና ጉዳት አድርሰውበት ነበረ። በፕላስተር ለጣጥፎ ስለሚሆነው ነገር የበለጠ በቀለኛ ሆኖ የተሰለፈው። ታዲያ አሁን ከመቅዲ ጋራ አንዳንድ ነገር እየተመካከሩ ነው። የበለጠ ህይወታቸውን ማዘበራረቅ አለብን። እንዲህ እንደተጎዳውማ የነሱ መጫወቻ እንደሆንኩኝ አልቀርም። ደግሞም ለዚህ ሁሉ ክፍተት የዳረግሽኝ አንቺ ነሽ እያለ መቅዲን እየወቀሳት ነው። እንደውም ዛሬ ተገናኝተን ማውራት አለብን በማለት ስልክ ደውሎላታል። ዲም ስራለኝ ዛሬ መገናኘት አንችልም አይመቸኝም ብለዋለች። ሰሪው ስራ ምንድን ነው ለምን አትነግረኝም ላታል። እሷም የምሰራውን ሁሉ አንተን ለማማከር ግዴታ ያለብኝ አይመስለኝም። ጆሲም ዛሬ ተገናኝተን አንዳንድ ነገር መመካከር አለብኝ። እንዲህ እንደጎዱኝ የሆነ ነገር ሳላደርጋቸው አርፌ መቀመጥ አልፈልግም። እውነትም እኔ ጆሲ አይደለሁም ይላል። እንግዲህ በዚህ ሁኔታ ከመቅዲ ጋር ወደፊት ምን አይነት ሴራ እንደጠነሰሱ ባይታወቅም በትንሿና በኢዛና መካከል ያለውን ፍቅር ለማሻገርም ያሰቡ ይመስላሉ። ይሁን እንጂ እነዚህ ልጆች ደግሞ ፈተናዎችን እንደምንሻገራቸው ተስፋለን፣ ስለሚሆነው ሁሉ እንታገሳለን ይላሉ። ቹቹና ልዑል እንዲሁም አቤል ሆነው ወደ ገበያ ሄዶ ነበረ። ይህ በጣም የሚያስቅና ፈገግ የሚያሰኝ ነው። በነገራችን ላይ ቹቹ የዚህ ድራማ ድምቀት ነው። እጆችና እግሮቹ አፉም ታፍነው እንኳን ሳቅና ፈገግታው ከፊቱ አይለዩም። የሚናገራቸው ነገሮች ራሱ የሚያዝናኑና ደስ የሚያሰኙ ነበሩ። አሁንም ቢሆን ወደ ገበያ በተላኩበት አጋጣሚ ይሄው ዘንቢል ተሸክሜያለሁኝ ብታየኝ ሞቴን እመርጣለሁ ይላል። ነገር ግን ከመቅዲ አይን መዞር አልቻለም። መንገድ ላይ እየሄዱ በነበሩበት አጋጣሚ ድንገት አይታቸዋለች። ይሄው አምሮብሃል ቹቹ ስትል አሸማቀዋለች። የኢዛና እናት በጣም ልበ ሙሉና አንቱ የተባሉ ጀግና እናት እንደሆኑ ይነገርላቸዋል። ለዚህ ነበረ የአብዬ ሚስት የፈራቻቸው። ምንም በላይ የሚያስገርመው ነገር ቢኖር አብዬ ከድሮ የከንፈር ወዳጃቸው ነበረ። እሳቸው ቤት ነው አይናቸውን በጨው አጥበው ወደ ቤት የመጡት። መምጣታቸው ብቻ አልበቃም። ቤት ውስጥ ዞር ዞር እያሉ እያንዳንዱ ያሉትን ነገሮች ለማወቅ ያላቸው ፍላጎት እጅግ በጣም የሚያስገርም ነገር ነው። ድፍረታቸውንም አለማድነቅ አይቻልም። ይህ ነበረ ስጋት የጨመራቸው የአብዬን ባለቤት። የአብዬ ባለቤት ታዲያ ለምን እች ሴትዮ ግን ወደዚህ ትመጣብኛለች እያሉ ለአብዬ እያማረሩ ሲሆን፣ አብዬ ደግሞ እባክሽን ታያት እያሉ የበለጠ በፊታቸው ላይ የሚያሳያቸው ፈገግታ አብዬን ባለቤት ፍርሃት ውስጥ ጨምሯቸዋል። እንግዲህ በዚህ አጋጣሚ ነው እያንዳንዱ ዞር ዞር ብለው እየተመለከቱ በነበሩበት ሁኔታ ንሿንና ኢዛናን እየተመለከቱት። አሮጊቷም እጅግ በጣም ደስተኛ ሆኑ። ምክንያቱም ኢዛና አድጎ ለዚህ መብቃቱ ከምንም በላይ አስደሰታቸው። በእልልታ ሲያቀልጡት አብዬ ምን ሰምታ ይሆን ብለዋል። ይህንን ነገር ትንሿ ስጋት የገባት ማለትም ማስቆም አለብን ካለበለዚያ እነሱ ይሰማሉ በማለት ሸፋፍና ለማለፍ ብትሞክርም ቤት ውስጥ እየተፈጠረ ያለውን ነገር በትንሿና በኢዛና መካከል ያለውን የፍቅር ግንኙነት እንዲያውቁ አድርጋለች። አብዬም ቢሆን ነገሩን እናጣራለን አሉ እንጂ አሮጊቷ በነገሯቸው ነገር ስሜታዊ ሆነው መነሳት አልፈለጉም። ታዲያ በኋላ የአብዬ ሚስት በጣም ተናደው ቸውን ለቦክስ ባዘጋጁበት አጋጣሚ ባለቤታቸው ገልጋይ ሆኖ ነበር ያተረፋቸው። ቹቹ መታወቂያው ስለጠፋበት የሱ ብቻ ሳይሆን የአቤል መታወቂያ ስለጠፋበት ቀጥታ ወደ ጆሲ ቤት አመርቷል። ጆሲ እውነት ይህንን መታወቂያ ይሰጣቸዋል? በጭራሽ የሚታሰብ አይመስለኝም። ምክንያቱም የነዚህ ልጆች ህይወታቸውን አዘበራርቀዋለሁ ብሏል። አሁንም ቢሆን ፈተናቸው ቢስተጓጎል ከምንም በላይ ደስታው ነው። ልዑል ደግሞ ይህ ነገር አስደንግጦታል። ምክንያቱም የጆሲን ጸባይ ያውቃልና። ጆሲ በባህሪው የሰው ስኬት የማያስደስተው ምቀኛ ቢጤ ነው። ታዲያ በዚህ ሁኔታ እውነትም ጆሲ መታወቂያውን ካገኙ ይደብቅባቸዋል፣ ልጆቹም ከፈተናቸው ይስተጓጎላሉ። እናንተስ ምን ታስባላችሁ? ድራማ ክፍል ብዙ ወጣቶች የተሰባሰቡበትና በተለይ በትምህርቱ ዓለም ምን ያህል ትዝታዎችን የምንዳስስበት የድራማ ክፍል ነው። እጅግ በጣም ደስ እንደሚል እናንተም እንደወደዳችሁት ተስፋ አድርጋለሁ። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ የነበረው ፕሮግራም ይህንን ይመስላል።
እናንተ ስለዚህ ድራማ ምን ተሰማችሁ? እስኪ ሀሳብ አስተያየታችሁን በቅንነት ለግሱኝ። ለዛሬ ያቀረብኩላችሁን ይመስል ነበረ። በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ እዚሁ ሰናበታችኋለሁ። ባይ ባይ።